አንተ ተከናናቢው ሆይ ተነስ፣ አስጠንቅቅ። ለግሉ የሚኖር የእረፍት ሕይወት ይኖራል። አንተ ግን ታላቅ መልእክት ተሸክመሃል እና ከእንቅልፍ ተለይተሃል። ከእረፍት ጋር ላትገናኝ ተነጣጥለሃል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ከነገናኝ ወገኖችን ሰላም ብያለሁ። ሆኖ ቤተሰብ የሆናችሁን አሳያለሁ ኢንሻአላህ። ሲያክስነት አንተ ተከናናቢው ሆይ ተነስ፣ አስጠንቅቅ። ለግሉ የሚኖር የእረፍት ሕይወት ይኖራል። አንተ ግን ታላቅ መልእክት ተሸክመሃል እና ከእንቅልፍ ተለይተሃል። ከእረፍት ጋር ላትገናኝ ተነጣጥለሃል። የሞቀ ፍራሽ፣ የስነ ሕይወት ድሎትና ምቾት ለአንተ አይሆንህም። ለሚጠብቅህ ታላቅ ኃላፊነት በአጭሩ ታጥቀህ ተነስ። ከእንግዲህ ከእንቅልፍ እና እረፍት የለህም። ከእንግዲህ ብዙ ሌሊቶችን በተከታታይ እንቅልፍ ማጣት፣ ረጅምና አስቸጋሪ ትግል እንጂ ሌላ የለም። ለዚህ ጉዳይ ራስህን አዘጋጅ። ታላቅና ከባድ መልእክት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሰከነ ቤት ውስጥ ካለ የሞቀ ፍራሽ ከሞቀ እቅፍ መዞ በማውጣት ወደ ሰው ልጆች የውስጣዊ እና የውጫዊ ዓለም ትርምስ የወረወረ መልእክት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህንን መልእክት ሰምተው ተነሱ። ለ23 ዓመታትም እንዲቆሙ ቀጠሉ። ከዚህ መልእክት በኋላ አላረፉም። የተረጋጋ ህይወት አልመሩም። ለራሳቸውና ለቤተሰቦቻቸው አልኖሩም። ወደ አላህ ጥሪ በማድረግ ተግባር ተጠመዱ። ታላቅ ኃላፊነት ተሸከሙ። በዚህ ምድር ላይ ግዙፉን ኃላፊነት፣ የሰው ልጆችን ሁሉ ሸክም፣ የእምነት ሸክም፣ በብዙ መስኮች የሚደረግን ትግል ሸክም፣ በጽኑ ረፍት የለሽ ጦርነት ውስጥ ለ23 ዓመታት ያህል ቆዩ። በዚህ ጊዜያት ውስጥ ምንም ነገር ከትግል አላዘናጋቸው። ይህን ታላቅና የተከበረ አደራ ከተሸከሙ በኋላ ለቅጽበት አልዘነጉም። ለሰው ልጆች የዋሉት ውለታ አላህ ምንዳቸውን ይለግሳቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ ዓመታት ውስጥ ካደረጉት ረጅምና አስቸጋሪ ትግል ውስጥ ጥቂቶቹን ብቻ በቀጣይ እናያለን። እናንተ ሰዎች ወይ ሰላምታን አብዙ፣ ምግብ መግቡ፣ ዝምድናን ቀጥሉ፣ ሰዎች በተኙበት በሌሊት ስገዱ፣ ጀነት በሰላም ትገባላችሁ። ሰለላሁ ዐለይሂ ወሰለም እስካላመናችሁ ጀነት አትገቡ፣ እስካልተወደዳችሁም አታምኑ። በአንዳች ነገር ላይ አላመላክታችሁምን? በራሳችሁ ጊዜ የምትወደዱበትን ሰላምታ ብዙ። ሰለላሁ ዐለይሂ ወሰለም እናንተ ሰዎች ወይ 5 ወቅት ሶላትን ስገዱ፣ ወር ረመዳናችሁን ጾሙ፣ የጌታችሁን ቤት ዘይሩ፣ የገንዘባችሁን ዘካ አድርሱ። በእሷ ነፍሳችሁ የተደሰተች ሆና የጌታችሁን ጀነት ትገባላችሁ። ሰለላሁ ዐለይሂ ወሰለም ሂክማ ወይንም ጥበብ ለሰው ልጅ በጣም ወሳኝ ነገር ነው። ጥበብ የሙእሚን የጠፋ እቃው ነው። የትም ቦታ ቢያገኘው ያነሰዋል ተብለናል። ጥበብ ምን ያህል ለሰው ልጅ አስፈላጊ እንደሆነ ቀጣዩን ታሪክ እንይ። አንድ ንጉሥ በህልሙ ሁሉም ጥርሶቹ ሲረግፉ ያያል። በጣም ደንግጦ በመነሳት ህልም ፈቺ እንዲመጣለት አዘዘ። ከዚያም አንድ ሰው አመጡለት። ንጉሱም ለሰውየው በህልሙ ያየውን ሲነግረው ሰውየው ምን ቢል ጥሩ ነው? ዓይንህ እያየ ሁሉም ቤተሰቦች ይሞታሉ አለው። ንጉሱም በጣም በመናደድ ሰውየውን እስር ቤት ወረወረው። ከዚያም ሌላ ህልም ፈቺ ጠሩለትና መጣ። ይህም ተመሳሳይ መልስ መመለሱ ለእስር አዳረገ። በመጨረሻም ለ3 ጊዜ ሌላ ህልም ፈቺ መጣና ንጉሱ በህልሜ ሁሉ ጥርሴ ረግፎ አየሁ በማለት ሲነግረው አጃኢብ የሆነ መልስ መለሰለት። ምን ቢለው ጥሩ ነው? እንኳን ደስ ያለህ፣ እውነት አንተ ነህ ያየኸው አለው። ንጉሱም በመገረም አዎ፣ ምንድን ነው ፍቹ ሲለው ማሻአላህ የቤተሰብ ሁሉ እድሜ ረጅሙ አንተ ነህ፣ እንኳን ደስ አለህ አለው። በዚህ ጊዜ ንጉሱ በጣም ተደሰተ። ሰውየውንም ስጦታ በስጦታ አድርጎ በክብር ሸኘው። አያችሁ፣ ሌሎቹም የመለሱት ፍች እንዲህ ሆኖ እያለ በአገላለጽ ብቻ ተበላለጡ። ከታሪኩ ትልቅ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ሲራ ክፍል 9 መካዊ የነብይነት ዘመን። ወደ አላህ ጥሪ በማድረግ ትግል የ3 ዓመታት ምስጢራዊ ዳዕዋ።
መካ የአረቦች ሃይማኖታዊ ማዕከል እንደነበረች ይታወቃል። የካዕባ ኃላፊዎች እንደዚሁም በሌሎች አረቦች ዘንድ የተቀደሱና የሚመለኩ ጣዖታት ጠባቂዎች ይገኙ የነበሩት በዚቹ ከተማ ውስጥ ነው። እናም መካ ላይ የሚደረግ የዳዕዋ እንቅስቃሴ ከእርሷ በራቀ ከተማ ላይ ከሚደረገው የበለጠ አስቸጋሪ እንደሆነ እውን ነው። በመከራ የማይፈታ ጽናትን ይጠብቃል። ከዚህ አንጻር ኢስላማዊ ጥሪ ከመነሻው አካባቢ በሚስጥር መካሄዱ የመካ ነዋሪዎች በድንገተኛ ጥሪ ተደናግጠው እንዳይበረግጉ የሚረዳ በመሆኑ ጥበብ የተሞላችበት እርምጃ ነበር። የመጀመሪያዎቹ ሙስሊሞች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጥሪያቸው ቅርብ በሆኑ ሰዎችና ቤተሰቦቻቸው መጀመራቸው ይጠበቃል። የሚያውቋቸውንና እውነትን መቀናት በእውነት የሚፈልጓቸው ሰዎች ቀድመው ወደ ኢስላም ጋበዙ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ታላቅነትና ታማኝነት ቅጣት የማይጠቀሱ መካከል በኢስላም ታሪክ ውስጥ የመጀመሪያዎቹ አማኞች ሳቢቁነል አወሉን በመባል የሚታወቁ ጥቂት ሰዎች እስልምናን ተቀበሉ። ባለቤታቸው የአማኞች እናት ኸዲጃ ቢንት ኹወይሊድ፣ አገልጋያቸው ዘይድ ቢን አልሐሪስ፣ እሳቸው ያሳደጉት የአጎታቸው ልጅ አልይ ቢን አቢ ጧሊብ እና የቅርብ ጓደኛቸው አቡበከር ስዲቅ በመጀመሪያ የጥሪ ቀን በቀዳሚነት ሰለሙ። ከዚያም አቡበክር በርትተው ጥሪ ያደረጉ ጀመር። ከሰዎች ዘንድ ተወዳጅና ተግባቢ በበጎ ማህበሪም የሚታወቁ ነበሩ። የአገሬው ሰዎች በንግድና በአዋቂነታቸው እንዲሁም በበጎ ባህሪያቸው ስለሚያውቋቸው ከእርሳቸው ዘንድ እየመጡ ይጫወቱ ነበር። አቡበክር ከመካከላቸው እምነት የሚጥሉበትን ሰው ወደ እስልምና መጋበዝ ጀመሩ። በእርሳቸው ግብዣ ዑስማን ኢብን አፋን፣ ዙበይር ኢብን አዋም፣ አብዱራህማን ቢን አውፍ፣ ሰዒድ ኢብን አቢ ወቃስ እና ጦልሃ ቢን አበይዱላህ ሰለሙ። እነዚህ በአቡበክር አማካኝነት የሰለሙት 5 ሰዎች አሽረቱል ሙበሽሪነ ቢልጀነ ዱንያ ላይ እያሉ በጀነት ከነሱ ሰዎች መካከል ናቸው። ከላይ የተጠቀሱት 8 ሰዎች ሁሉ ቀድመው እስልምናን የተቀበሉ ሲሆኑ የእስልምና የሁሉ ግንባር ቀደም ኃይሎች ናቸው። ሀበሻዊ ቢላል ቢን ረባህ ቀድሞ ከሰለሙት ውስጥ ከዛም ሃይማኖት የሚታወቀው አቡ ኡበይዳ ቢን አልጀራህ፣ ሙስሊማህ ቢን አብዱል አሰድ፣ አርቀም ቢን አቢ አልቀም አልመሕዙሚ እና ወንድሞቹ ቀዳማህና አብደላህ ቢን አልሐሪስ ቢን አልሙጦሊብ ቢን አብድ መናፍ፣ ሳዒድ ቢን አልአዴዊና ባለቤቱ ፋጢማ ቢን አልኸጣብ፣ የዑመር ቢን አልኸጣብ እህት ከባብ ቢን አልአርድ፣ አብደላህ ቢን መስዑድ እና ሌሎች ሰዎች ሰለሙ። እነዚህ የመጀመሪያዎቹ ሳቢኡነል አወሉን ይባላሉ። ከሁሉም የቁረይሽ ጎሳዎች የተውጣጡ ናቸው። ኢብን ሐሺም 40 እንደሆኑ ዘግበዋል። ኢብን ኢስሐቅ እንደዘገቡት በሂደት ከሴትም ከወንድም በርከት ያለ ቁጥር ያላቸው ሰዎች እስልምናን ተቀላቀሉ። በመካ ውስጥ የእስልምና ዝና ተሰማ። ሰዎች ለእርሱ ይነጋገሩ ጀመር። ከላይ ከተጠቀሱት ሁሉም የሰለሙት በሚስጥር ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በድብቅ ከእነርሱ ጋር የተሰባሰቡ የሃይማኖቱን ስርዓት ያስተምሯቸው ነበር። ምክንያቱም ዲዕዋ ገና ሚስጥራዊና በግለሰብ ደረጃ የሚደረግ ነበር። መለኮታዊ መልእክት የአልሙደሲር ምዕራፍ መጠነኛ አንቀጽ የወረዱ በኋላ ተከታታይ መውረዱን ቀጠለ። በዚህ ወቅት የወረዱት የነበሩት ቁርአናዊ አንቀጽ እና ምዕራፎች አጫጭርና የሹክሹክታ ባህሪ ካለው ከዚያ ጊዜ ጋር የሚጣጣሙ ባለፈጣን መልእክት ነበሩ። ይዘታቸውም ራስን ለአላህ በመታዘዝ የማጽዳትን መልካምነት፣ በኃጢአትና በዓለማዊ ጉትጎታቸው የመለወስን ክፍት የሚያብራሩ፣ ጀነትንና ጀሃነብን በአይን የማየት ያህል በሚከሰት መልኩ የሚገልጹ አማኞችን የሰው ልጅ ያኔ ይኖርበት ከነበረው የህይወት ድባብ አውጥተው ሌላ ዓለም፣ ሌላ አድማስ፣ ሌላ ገጽታ የሚያሳዩ ነበሩ። ሰላት መጀመሪያ ከተላለፈው ትዕዛዞች መካከል ሶላት ቀዳሚ ነው። ኢብን ሐጀር እንደተናገሩት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም
ከእስራኤል ጉዞ በፊት ይሰግዱ ነበር። ባልደረቦቻቸው እንደዚሁ በሊቃውንት መካከል የሀሳብ ልዩነት ያለው ከ5 ወቅት ሶላት በፊት ሌላ ሶላት ግዴታ ተደርጎ ነበርን የሚለው ነጥብ ነው። ያኔ ግዴታ የተደረገው ሶላት ፀሐይ ሳትወጣና ሳትገባ በፊት ነበር ያሉ ሊቃውንት አሉ። ዘይድ ኢብን አልሐሪስ እንዲያስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወህይ ለመጀመሪያ ጊዜ ሲወርድላቸው ጅብሪል ከእርሳቸው ዘንድ መጣና ውዱ አስተማራቸው። ውዱ አድርገው ሲጨርሱ እፍኝ ውሃ ዘገኑና ብልታቸውን አጠቡ። ኢብን ማጃህ ተመሳሳይ መልእክት ያለው ሀዲስ ዘግበዋል። በመሆኑም ሶላት ከግዴታዎች ውስጥ ቀዳሚ ነው። ኢብን ሐኪም እንዲያውሱ ነቢዩና ወደ ሶላት ወቅት በሚደርስ ጊዜ ወደ ቦታና ኢኮኖሚያቸው ደብቀው ይሰግዱ ነበር። አንድ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም አሊ ኢብን አቡ ጣሊብ ሲሰግዱ ወሊተረታውና ጠየቃቸው። እውነታውን ሲያውቁ አበረታቸው ስለመድረሱ። አቡ ሁረይራ ረዲየላሁ ዐንሁ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ሚንተና ሰላም አለ ማላይ አንንተ የአንድ ሰው ኢስላም የማሩ ምልክት የማይመለከተውን መተው ነው። ትርሚዚ እና ሌሎችም ዘግበውታል። ቀጥላል።